በተጨባጭ ሲህር ሁለት አይነት ነው። አንደኛው በአይን ላይ የሚደረግ ማስመሰል ነው። አንተ ስታይ እንዲመስልህ ያደርጋል። ይህን ቁርአን ጠቁሟል። ሰሐሩ አዕዩነ ናስ ወስተርሀቡሁም ወጃኡ ቢሲሕሪን ዐዚም። የሰዎችን አይኖች አፈዘዙ። ተጨባጭ ያልሆነ ነገር ተጨባጭ መስሎ እንዲታይህ ማድረግ ማለት ነው። የሆነ ትልቅ ነገር በሁለት ጣቱ ሲያነሳ በጥርሱ በርሜል ሲያነሳ አሉ። በቃ እንደ ድራማም ጭምር ይሰራሉ። ይሄን ሰይጣንም እያገዛቸው ሊሆን ይችላል። ድግምተኞችና ጠንቋዎች የሆኑ የሚሏቸው እንደ ሩቅያ አይነት የሚናገሯቸው ቃላቶችና የሚጥፏቸው ወይንም ደግሞ የሚያዋቅሯቸው ስራ ስሮችና ቁሳቁሶች ኖረው በሰይጣን እገዛ የሚከናወን ሐቂቃ ያለው ሰውየው ላይ በሽታም ሊፈጥር የሚችል አእምሮ ላይ ሊሆን ይችላል። ምናልባት ከጾታዊ ግንኙነት ማገድ ሊሆን ይችላል። ልቡ ላይ ፍርሃት፣ ጭንቀት እንዲፈጠርበት ማድረግ ሊሆን ይችላል። ድግምት ላይ በጣም እንደሚሰሩ ከታች ጀምሮ እስከ ላይ ድረስ በዛሬ የተካንዱ የሪዝቅ ማግኛ ሰበብ እንደውም በግልጽ ቋንቋ የሚሉት ጥበብ ነው የሚሉት ነው። ድግምትን መተት አንልም ጥበብ ነው ብሎ የሚጠሩ ሰዎች አሉና በዛው እውነት ላይ ማለት ነውና ምን አለኝ እሱ አንዳንድ ጊዜ ግልጽ የሆነ ወረቀት ወይም ቅጠል እናመጣና ብር እናደርገዋለን አለኝ። እሱ ያደርገው ነው የሚነግረኝ። አይኑ ላይ ብር ይመስላል። ብሩን አንድ አፍታ ብር ይሆናል። ከዛኛ የሆነ ገዝተንበት እንሄዳለን። በኋላ ተመልሶ ቅጠል ይሆናል። ወደ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቢስሚላሂ ራህማኒ ራሂም አልሐምዱሊላሂ ረቢል ዓለሚን الذي هدانا لهذا وما كنا لنهتدي لولا أن هدانا الله والصلاة والسلام على سيدنا وحبيبنا وأسوتنا محمد خير خلق الله وعلى آله وصحبه ومن اهتدى بهداه. السلام عليكم ورحمة الله تعالى وبركاته. በዚህ ልዩ ፕሮግራም የምንዳስሳቸው አንዳንድ ወሳኝና መሰረታዊ ተጨባጭና ህይወታችን ላይ ተጽዕኖ የሚፈጥሩ ነገሮችን የምንዳስበት ፕሮግራማችን ነው ኢንሻአላህ። ሰፋ ያለ ሰዓት ወስደን ከሼኻችን ከመታወቋቸው ሙፍቲ ዶክተር ሼህ መሐመድ ሐሚዲን ጋር የምናደርገው ቆይታ ነው። ዛሬ የተመረጠው የመወያ ርዕስ ሁላችንም የሚመለከትና አንገብጋቢ ነጥብ ያልነው የብዙዎቻችንን ህይወት ያዛባው ሸሪዓዊ መፍትሄ ደግሞ ያለው ማለት ነው። እሱ ነው ኢንሻአላህ ከሼህ ጋር እየተወያየን የምንቆየው። እናንተም ከዚህ ፕሮግራም ተከታትላችሁ አዳምጣችሁ ህይወታችሁ ላይ ለውጥ እንደምታመጡ ተስፋ እናደርጋለን ኢንሻአላህ። ሼኻችንን አህለን ወሰለን እንኳን አዳምጣችሁ እንላለን። መጀመሪያ حياكم ወበረከ ፊኩም። ባረከላሁ ፊኩም ሼኽና። ያው ይህ ፕሮግራም መግቢያ ላይ እንዳልኩት ተከታታይ ፕሮግራም ነው። ለህዝባችን ይጠቅማል ያልናቸው ነጥቦች ያነሳን እንወያይበት እና እነሱን ሐሳብ እንቀበልበት ፕሮግራም ነው ኢንሻአላህ በሶሻል ሚዲያዎች ማለት ነው። እና ዛሬ መረጥነው ደግሞ ያው የብዙ ሰዎችን ህይወት ያዛባ ያለ የባልና ሚስትን፣ የጎረቤትን፣ የጓደኛን፣ የሥራ የትምህርት ዓለም ከጨዋታ ውጭ ያደረገ ያለ የሲህር እና አደጋውን በሸሪዓ እይታ እሱ ለመዳሰስ ኢንሻአላህ የተቀመጠው የተዘጋጀ ነው። ከዛ በፊት እንደ መግቢያ ለማህበረሰቡ ለተመልካቾች የሚሉት ነገር ካለ ዚያራ መልእክትም። ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ሰይድና ረሱሊላህ ወዐላ አሊሂ ወአስሐቢሂ ወመዋላህ። እንግዲህ በተለያዩ ፕሮግራሞች አጠር ያሉ ፈትዋዎችን በላይቭም እያቀረብን ቆይተናል። በዚህ ፕሮግራም ደግሞ አንድ ርዕስ ላይ ጠለቅ አድርገን በመወያየት ህብረተሰባችን ላይ ችግር እየፈጠሩ ያሉ ነገሮችን መፍትሄ አቅጣጫ መጠቆም፣ ትምህርት መስጠት፣ ምላሽ ብቻ መስጠት ሳይሆን ጠለቅ ያለ ትምህርት መስጠት ታስቦበት የተዘጋጀ ፕሮግራም ስለሆነ ህብረተሰባችን በትክክል እንደሚጠቀምበትና እንደሚከታተለው ተስፋ በማድረግ ነው። ምክንያቱም አንዳንድ ነገሮች ዝም ብሎ ጨረፍ ብሎ ሁክሙን ብቻ ተናግሮ መሄዱ በቂ ነገር ላይሆን ይችላል። መንስኤዎቹን እንደገና መላዎቹም ብልሃቶቹም ለመከላከል ያንን ችግር ከሆነ ማለት ነው ጥሩ ነገር ከሆነም ለማበረታታት እንደገና ደግሞ ሸሪዓ እይታውን በጥልቀት መመልከት ተጨባጭ ላይ ያለውን ተጽዕኖ በማየት የታለመ ስለሆነ በተለይም የሲህር ጉዳይ ድግምት ጉዳይ ማለት ነው አማርኛ ስናነሳው በጣም ህብረተሰቡን እያመሰ ያለ ባልና ሚስትን፣ አሰሪና ሰራተኛን፣ ጎረቤት ከጎረቤት ጋር፣ ባልንጀራን ከባልንጀራ ጋር እያጋጨ ያለ
ግን በኢማንና በአላህ መንገድ ከተጋፈጥ ነው በቀላሉ ሊፈታ የሚችል ምናልባትም ሲህር አድራጊዎች ከማድረግ አንታቀብም ቢሉ እንኳን የሚደረግባቸው ሰዎች በቀላሉ ማክሸፍ እና ማፍረስ እንደሚችሉ ስጋት ውስጥ መኖር እንደሌለባቸው የምናሳይበት ፕሮግራም ይሆናል ብዬ ተስፋ አደርጋለሁ ኢንሻአላህ። እንደላችሁትም ሲህር ሰዎች በጣም ይፈሩታል። በተጨባጭም ደግሞ ትልቅ ተጽዕኖ አለው ማህበረሰብ ላይ። አብዛኛው ሰው ያን ሲህር ማስወገድ የሚቻል አይመስለውም። አይደረግብኝ ከተደረገብኝ አለቀልኝ የሚል ተስፋ የመቁረጥ አዝማሚያ ይታያል። ሸሪዓችን ግን ለሁሉም ችግር መፍትሄ ስላስቀምጠ ለሲህር እንደዚሁ መፍትሄ አስቀምጧል። ኢንሻአላህ ይሄን በቀጣይ እናየዋለን በዝርዝር። ሲህር ማለት ምን ማለት ነው? ድግምት ማለት ምን ማለት ነው? ሲህር ጋር በተያያዘ የተነገሩ አያዎች፣ የቁርአን አንቀጾች፣ ሐዲሶች ምን ይመስላሉ የሚለውን እንመለከታለን ኢንሻአላህ በዚህ ፕሮግራማችን። ቀጥሎ ሲህር የሚለው ነገር እውነት ተጨባጭ ተጽዕኖ አለው ወይ? ፊአርዲል ዋቂ ተጨባጭ ተጽዕኖ አለው የለውም? ዝም ብዥታ ነው ወይ የሚለውን ኢንሻአላህ እንመለከታለን። ይሄና መሰል ነጥቦች አሉ፣ በዝርዝር እንመጣባቸዋለን። እንደ መግቢያ ያክል ግን እንደው ድግምት ማለት ወይም መተት ልንለው እንችላለን ምን ማለት ነው የሚለውን እስኪ ያብራሩልን። መተት፣ ድግምት፣ ሟርት፣ ሲህር ተብሎ ተለያየ አገላለጽ ይገለጽ ይችላል። አይነቱም ብዙ ነው። ስሙ ብዙ ነው፣ አይነቱም ብዙ ነው። አንደኛ ብዙ ሰዎች ሲህር ተደርጎባቸውም ሳይደረግባቸውም በቃ የሲህር ሰለባ ነን የሚል ሽብር ውስጥ የሚኖሩ አሉ። ምንም ሲህር ተደረገባቸው ማስረጃ ሳይኖር ማለት ነው። ቆሞ የሚሄደው ሁሉ በእነሱ ላይ የሆነ ነገር እንደሚያደርግ ይሄ የግል የመረድ ነፍሲ ሳይኮሎጂ ችግር እንጂ በተጨባጭ የሲህሩ ኑሮ አይደለም። ሁለተኛ ደግሞ ሲህሩ ራሱ ሐቂቃ ያለው አለ፣ ተጨባጭ የሆነ ነገር በቁርአን በሱና ስለተነገረ፣ ምንም ተጨባጭ የሌለው ግን ማስመሰል ይሆናል። ሲህር የሚለው ቃል በአረብኛ ቋንቋ ደረጃ ረቂቅ ነገር ማለት ነው። ማደቀ መእኸዙሁ ወለጡፈ ብለው ነው የሚገልጹት፣ እንዴት እንደተያዘ ያልታወቀ ነገር። ስለዚህ ለምሳሌ በጣም ጥሩ አገላለጽ የሚገልጽን ሰው በያኑሁ ሳሕር ይላሉ። ንግግሩ በቃ ልብን ይማርካል፣ እንደ ድግምት የሚያፈዝ ነው ተብሎ ይላሉ። ይሄ እንደውም ሲገልጹት አስሕሩል ሐላል ብለውም ይገልጹታል። አስሕሩል ሐላል ምን አልሕከም ወልአምሳል የሚል መጽሐፍ አለ። ስለ አደብ ነው የሚናገረው። ይሄ ለማድነቅና እንዴት ማራኪ የሆነ ነገር ማቅረብ እንደሚችል ለመግለጽ ነው። በቡኻሪም ሐዲስ ላይ እንደተገለጸው ነብዩ ሰለላሁ ዐለይሂ ወሰለም ኢነ ሚነል በያኒ ለሲሕራን ከገለጻዎች ሲሕር ይሆናል ማለት እጅግ በጣም ተጽዕኖ የሚፈጥር ማለት ነው። ተሰጦ ነው እንግዲህ አንድ ሰው ሐሳቡን በጣም ሰው ላይ ተጽዕኖ በሚፈጥር አገላለጽ መግለጽ ጥበብ የተሰጣለ፣ የመግለጽ ጥበብ የተሰጣለ። ይሄ አስሕሩል ሐላል ነው፣ ራሱን የቻለ ነው። ከዚህ ሳንወጣ ሼክ ምናልባት የነብዩ ሰለላሁ ዐለይሂ ወሰለም ቁረይሾች በብዙ ስድብ ሰድበዋቸዋል። የስድብ ዲክሽነሪ እስከሚመስል ድረስ ማለት ከዛ መካከል ሳሕር ብለዋቸዋልና ምናልባት ከዚህ ጋር ሊያያዝ ይችላል። አነጋገራቸው ፈሲህ ናቸው ሰለላሁ ዐለይሂ ወሰለም እንደሚታወቀው። ነብዩ ሰለላሁ ዐለይሂ ወሰለም የራሳቸው ንግግር ብቻ ሳይሆን የራሳቸው የንግግር ችሎታቸው በጣም ድንቅ ነው። ኡቲ የጀዋሚዕ አልከሊም ይላል። በአጭር ቃላት ብዙ ሀሳቦችን የማመቅ ጥበብ ተሰጥተዋል። ለዚህ ነው የእሳቸው ንግግር ቢፈሰር ቢብራራ የዘመኑ አያልቅም፣ የእውቀት ምንጭ ሆኖ ነው ያለው። ከዚህ በላይ ግን አላህ ሱብሓነሁ ወተዓላ ቀጥታ ደግሞ ቃሉን አውርዶባቸዋል፣ ወህይ ቁርአኑ ማለት ነው። እሱም ራሱ ቁረይሾች ቢቋቋሙት የሚችሉት ነገር አልነበረም። ስለዚህ ማድረግ ያቃታቸውን ነገር ሁሉ ወደ ሲሕር ነው የሚያስጠጉት። የጃሂልያ ህብረተሰብ አጠቃላይ ባህሪ ይኸው ነው። አንቢያዎች ሁሉ በመጡ ቁጥር እነ ሃዛ ለሳሕሩ ሙቢን እንሁ ኢላ ሲሕሩ ዩእሰር፣ ግልጽ የሆነ ድግምተኛ ነው። ይሄ ለራሳቸው ከድግምት የሚጸየፉ ይመስል የነብይን ንግግር ድግምት ብለው በመግለጽ ያው ይታወቃሉ፣ ይራቀቃሉ። በሌላም በኩል ደግሞ ለማራከስም ነው። ምንም አይደለም፣ ከፈጣሪ የመጣ ሳይሆን ማለት ነው፣ እስተራ ድግምተኛ ነው ለማለት ያን ይጠቀማሉ። ስለዚህ ሲሕር የሚለው ቃል ለሁለቱም ያገለግላል። ለድንቅ አገላለጽም ለትችትም ይሆናል። ማለት ለድግምቱ ለራሱ የምንጠቀመው ቃል ነው። አላህ ተባረከ ወተዓላ ድግምት ትራንስፈር ሐቂቃ አለው ወይስ የለውም የሚል ጥያቄ አንስተህ ወደሱ ግራ እንመጣለን። ከዛ በፊት ግን አላህ ይህን ሲሕር አስመልክቶ
በርካታ አያዎች ላይ አላህ ጠቅሷል። በሐዲስም እንደዚህ በርካታ ቦታዎች ላይ መጥተዋልና እንደው እነሱ የተወሰነ ጠቀስ እናደርጋቸው። እንግዲህ በቁርአን ስለ ሱለይማን የሚናገረው ሱረቱል በቀራ ያለው አያ ነው ረጅሙ። ወተበዑ ማ ተትሉ ሸያጢኑ ዐላ ሙልኪ ሱለይማን ሰይጣናት በሱለይማን ዘመነ መንግስት ይከተሉት የነበረው ማተትሉ ማለት ማተተብዑ በሚል ተፈስሮ እሱን ተከተሉ ይላል ይሁዶች። ወማ ከፈረ ሱለይማን አልካደም ይላል። ወላኪን الشياطين ከፈሩ ነገር ግን ሰይጣናት ካዱ። يعلمون الناس السحر ሰዎችን ድግምት እያስተማሩ ስለነበሩ ድግምት ማስተማር ክህደት ነው ማለት ነው። ይሄ ብቻም አይደለም። ወማ ኡንዚለ ዐለ አልመለከይን ቢባቢል ሃሩት ወማሩት ሃሩትና ማሩት ተብለው በሚጠሩለት መላእክቶች ላይ የወረደውንም ያስተምሩ ነበር። እነሱ ደግሞ ወማ يعلمان من أحد حتى يقولا إنما نحن فتنة እኛ ፈተናንን ካላሉ በስተቀር አያስተምሩም። ፈላ ተክፉር አትካድ ይላሉ። ድግምት ለፈተና የመጣ ነው። በዚህ ሰበብ እንዳትከፍር ይላሉ። ድግምት ኩፍር መሆኑ ሁለተኛ አሳየ ይሄ አንቀጽ። فيتعلمون منهما ما يفرقون به بين المرء وزوجه ባልና ሚስትን የሚያነጣጥሉበትና የሚያለያዩበት ነገር ከነሱ ይማራሉ። ድግምተኞች ስራቸው ይሄ ነው። ድግምት ባልና ሚስትን ማናቆር፣ ጎረቤትን ጎረቤት ማጋጨት ነው። وما يعلمنا وتعلموا ما يفرقون بين المرء وزوجه وما هم بضارين به من أحد إلا بإذن الله بالله فقاد እንጂ ማንንም አይጎዱበትም። እንደ ሰበብ ሊሆን ይችላል እንጂ አዎ አላህ ነው ተእሲር ወይም አቅም ተጽዕኖ ውስጥ ያስቀመጠው እሱ ሲፈቅድ ነው። አለዛ እሱ ካልፈቀደ ይከሽፋል። ምንድነው وما هم بضارين به من أحد إلا بإذن الله ولقد علموا لمن اشتراه ما له في الآخرة من خلاق እሱን የሸመተ ሰው በአኺራ ድርሻ የለውም ካፊር ነው ማለት ነው። ይሄም ለሶስተኛ ጊዜ ولقد علموا لمن اشتراه ما له في الآخرة من خلاق ولبئس ما شروا به أنفسهم لو كانوا يعلمون እንግዲህ ሲህር ኩፍር መሆኑን ገልጾልናል። በተለይ ደግሞ በይሁዶች ውስጥ ይበዛ እንደነበረ ገልጿል። መሐከላቸው አንቢያዎችን ሷሊሖችን ለማጥቃት ሲፈልጉ አንደኛው ዘዴያቸው ሲህር ማድረግ ነው። በነገራችን ላይ ማንኛውም የተበላሸ ማህበረሰብ ዱዓቶችና ሷሊሖችን ለመጉዳት ከሚጠቀማቸው ነገሮች አንዱ ሲህር ነው። ሌላው ሱም ነው። ምናልባትም ያንን አድርገው ሲያበቁ ከራማ ሊሉም ሁሉ ይችላሉ። እና በቁርአን ይሄ ያለ በአንቢያዎች ታሪክ ላይ እንግዲህ ሻዒር የሚለው በሁሉም አንቢያዎች ታሪክ ላይ የምናገኘው ነው። ነብዩላህ ሁድ፣ ሷሊህ፣ ሹዓይብ ሌሎች የሙሳ ጊዜም እንግዲህ ፍርዓውን ሰብስቦ ያመጣው ድግምተኞችን ነው። የሙሳ ሙዕጂዛ ሲያስጨንቀው ምንድነው ያለው? ፈለንየእትየነከ ኢቱን ቢኩል ሳሂር ዓሊም ፈለንየእትየነከ بسحر مثله فاجعل بيننا وبينك موعدا አንተ ድግምት ነው ይዘህ የመጣኸው እኛም ተመሳሳይ ድግምት ዘን መጣንል ቀጠሮ ይሰጠናል። ከዛም فارسل فرعون في المدائن حاشرين የከተማዎቹ ሰብሳቢዎች ጠሪዎችን ለላከ። ይሄ ደግሞ የመኳንንቶቹም ሐሳብ ነበር። ያእቱከ بكل ساحر عليم ተብሎ ተጠርቷል። እንግዲህ ድግምተኞችን ነብዩላህ ሙሳን እንኳን ሲያደንቁ ቸግሯቸው ማአት ወርዶባቸው ጨንቋቸው መከራው እንዲወገድ ዱዓ አድርግልን ሲሉ ያ አዩሃ الساحر ادع لنا ربك بما عهد عندك አንተ ድግምተኛ ማድነቃቸው ነው። እነሱ ድግምት ትልቅ ነገር ነው እነሱ ዘንድ። ድግምት ሰይጣናዊ ተግባር ነው። በሰይጣናዊ ተግባር የነብዩን ዳዕዋ ለማክሸፍ ሲሞክሩ አላህ ደግሞ ያልጠበቁት ሙዕጂዛ አሳያቸው። ደጋሚዎቹ ራሳቸው አመኑ። ምንድነው የሚለው እንግዲህ ቁርአን ላይ ይሄ በሰፊው የተተረከ ነገር ነውና فجعل بيننا وبينك موعدا ቀጠሮ ሰጠን ብሎ ፍርዓውን ቀጠሮ ጠያቂ ሆነና ሙሳም ተመቻቸው። موعدكم يوم الزينة وأن يحشر الناس ضحى ያው እንግዲህ የምታጌጡበት ቀን አለ አይደል? ዓመታዊ በዓላችሁ በዛ ቀን ይሁን። ሰው በደንብ እንዲሰበሰብ ፈለጉ ማለት ነው። ደግሞ በነቂስ ህዝቡ ይጠራ፣ ወቅቱም ረፋድ ላይ ይሁን ብለው የራሳቸው መስፈርት አስቀመጡ። ከዛም እንግዲህ ፍርዓውን ሳሂሮቹን ሰብስቦ እንግዲህ ካሸነፋችሁ መቼም ባለሟል ናችሁ ወኢነኩም ለምን المقربين ደሞዝ አለን ነው ያሉ። ሳሂሮች እንግዲህ ድግምት ምናምን የሚጣጥፉትና ስር የሚቆፍሩት ወረቀት የሚጭሩት ጥቅም ፍለጋ ነው፣ ቁሳውያን ናቸውና إن لنا لأجرا إن كنا نحن الغالبين ብናሸንፍ ምናገኘው ክፍያ ይኖር ይሆን ሲሉ ኧረ ገንዘብ ብቻ ሳይሆን ከዚያም በላይ የኔ አማካሪዎችና ባለሟሎች መኳንንቶችና
መሳፍንቶች ትሆናላችሁ ትንሽ ከፍ ትላላችሁ ደረጃችሁ ከተራ ድግምተኝነት ወኢነኩም ለልሙቀረቢን አላቸው በኋላ እንግዲህ ከተፋጠጡ በኋላ ሁሉም ያላቸውን ሲህር فألقوا حبالهم وعصيهم وقالوا بعزة فرعون እርዳታ የጠየቀው فرعون ነው ደግሞ ሲህሩ የሚሳካው በፍርዓውን ልዕልና ነው ይሄ ህዝብን ለማታለል የሚያደርጉት ነገር እኮ إنا لنحن الغالبون አሉ ولم يكن لفرعون عزة ምንም አይነት ኃያልነት ስላልነበረው ተራጭ በርባሪ ስለነበረ የአላህ عزة አሸነፈና ሙሳ አለይሂ ሰላም ያንን ሲያው ደንግጠው ነበር እኮ ولما رأوا ምንድነው فألقوا سحروا أعين الناس واسترهبوهم إلى በጣም አሸበሯቸው አይን ላይ የሚሰራ ሲህር ነው ተጨበርባ ዝም ብሎ እንተና ሐቂቂም አልነበረም ያን ጊዜ ሙሳ ዘንጋቸውን ጠል ሲያረጉ ያንን ሁሉ ልቅምቅም አድርጋ እንዴት እንደዋጠችው ይናገራል وألقى موسى عصاه فإذا هي تلقف ما يأفكون ووقع الحق وبطل ما كانوا يعملون እውነቱ ተረጋገጠ ያ ይሰሩት የነበረው ወደቀ ነው በየዘመኑ ሳሂሮች እንግዲህ አሉ እነዚህ ደግሞ መኳንንቶች ሹማምንቶች ያለቀ ባለስልጣኖች ባለሀብቶች ማለት ሀብታቸውና ሹመታቸው በሲህር ካልተደገፈ ይጸና አይመስላቸውምና በዙሪያቸው እነሱ አሉ ይሄ በደንብ ታሪክን የሚያጠና ሰው ከአንድ ትልቅ ወደ ጀርባ ወለው ኢቲስት ነኝ ኮሚኒስት ነኝ በምንም አላምንም ብሎ ይበል እንጂ ድግምተኞች ከጀርባ አሉ ድግምተኞችን ሲያስሩ ብሎ ምናልባትም ለሊት ድግምተኛ በር ሊሄድ የሚችል ሁሉ አለ ይሄ የፍርዓውን ላይ አይተነዋል ሌሎችም በነብዩላህ ሱለይማን ታሪክም በሌላም ዘመን በየዘመኑ የሚታይ ነገር ነው ይሄ በነብዩ ሰለላሁ ጊዜ እንደዚህ ቁርአንን ድግምት ነው ኢን هذا الا ሲህሩ ሙቢን ተብሏል አንቢያዎችን ሳሂሮች ናቸው የሚለው ተለመደ ነገር كذلك ما اتى الذين من قبلهم من رسول الا قالوا ساحر او مجنون ድግምተኛ ነው ወይ እብድ ነው ያላሉት ከቶም የለም ይላል ለዛም ነው ኢን هذا الا ሲህር يؤثر ከላይ ሲወርድ ሲዋርድና የመጣ يؤثر ማለት የተለቃቀመ ነው ከሌላ ሰው የተወሰደ ነው እንደማለት ነው በሐዲስ እንደዚሁ በርካታ ሐዲሶች አሉ ሐዲስን ሲህር የሚጠቁሙ ሼክ ሲህር የተወገዘ መሆኑን የሚጠቁሙ ብዙ ሐዲሶች አሉ ከማስተዋወሳቸው ነብዩ ሰለላሁ ዐለይሂ ወሰለም اجتنبوا السبع الموبقات ሰባት አውዳሚ ወይም አጥፊ የሆኑ ወንጀሎችን ተጠንቀቁ ብለው ሰባቱ ቆጥረው الاشراك بالله وعقوق الوالدين وقتل النفس التي حرم الله ሲሉ ቆይተው والسحر ብለዋል ድግምት ከዛ መሐከል ከአውዳሚዎቹ መካከል አንዱ በጣም አደገኛ ከሆኑት መካከል የሚቆጠር ነገር ነው በሰብን የሚያወድም ነገር ነው ማለት ነው እንደዛ ከሆነ ሲህር በሚል ሌሎች ማጠቃለያ የአንዳንድ የአላህ ጥሩ ባለሟሎች ጥሩ ከራማ አላቸው ማለት ኢማናቸው የሰረጸና ተቋም ያላቸው ሰዎች አላህ የሚሰጣቸው ተአምር አለ እንደምናውቀው ይሄ ከራማ ወይ ደግሞ ይባል ነገርና ሙዕጂዛ ደግሞ የነቢያቶች አለ ሁለቱን እንዴት መለየት እንችላለን አንዳንዱ የሚያቀላቅል ሲህርን ከሙዕጂዛ ሙዕጂዛን ከከራማ ማቀላቀል ማተራመስ ይታያልና እንደ ሸሪዓ እንዴት መለየት እንችላለን ሲህርን እና ከራማን ወይም ደግሞ ሙዕጂዛን የእያንዳንዳቸውን መገለጫ ስናውቅ ልዩነቱ ግልጽ ይሆንልናል ሲህር ምንድነው የሚለውን የግድ መግለጽ ያስፈልጋል እዚህ ላይ ሲህር በቋንቋ ደረጃ ما لطف ما خرج ما دق ما اخذه ብለናል ቅድም በተጨባጭ ሲህር ሁለት አይነት ነው አንደኛው በአይን ላይ የሚደረግ ማስመሰል ነው አንተ ስታይ እንዲመስልህ ያደርጋል ይሄን ቁርአን ጠቁሟል سحروا اعين الناس واسترهبوهم وجاءوا بسحر عظيم የሰዎችን አይኖች አፈዘዙ ተጨባጭ ያልሆነ ነገር ተጨባጭ መስሎ እንዲታይህ ማድረግ ማለት ነው ወደ ትልቅ ነገር በሁለት ጣቱ ሲያነሳ በጥርሱ በርሜል ሲያነሳ አሉ በቃ እንደ ድራማም ጭምር ይሰራሉ ይሄን ሰይጣንም ያገዛቸው ሊሆን ይችላል ሌላኛው ደግሞ ድግምተኞችና ጠንቋዎች የሆኑ የሚሏቸው እንደ ሩቅያ አይነት የሚናገሯቸው ቃላቶችና የሚጥፏቸው ወይኑ ደግሞ የሚያዋቅሯቸው ስራ ስሮችና ቁሳቁሶች ኖረው በሰይጣን እገዛ የሚከናወን ሐቂቃ ያለው ሰውየው ላይ በሽታም ሊፈጥር የሚችል አእምሮ ላይ ሊሆን ይችላል ምናልባት ከጾታዊ ግንኙነት ማገድ ሊሆን ይችላል ልቡ ላይ ፍርሃት ጭንቀት እንዲፈጠርበት ማድረግ ሊሆን ይችላል እነዚህ ነገሮችን ግን በታወቀና በተለመደ ዘዴ ድግምተኞች እና ጠንቋዮች አንዱ አንዱን የሚያስተምረው ተንኮል ነው
ሙያ ነው ማለት አንችልም ያው ማለት የእውቀት ክፋት ነው ተንኮል ነውና አንዱ ለአንዱ የሚያስተምረው ነገር ነው ስለዚህ በሰው ቤት ውስጥ ሄደው የሆነ ነገር አርደው ይቀብራሉ ወረቀቶችን ይጫጭራሉ ከሰይጣን ጋር የሚሰሩት መሰሪ የሆነ ተንኮል ነው ይሄ ሲህር ነው ሙዕጂዛ ማለት ደግሞ ኡስታዝ ከዛ ሰንበታ ያው ሲህር እንዳላችሁት ላይን እይታ ብቻ ብቻ የሚጥልና እውነተኛ ተጨባጭ የሌለው አለ ሰዎችን ጋር የሚያጋባና የሚያደናግር ሌላው ደግሞ በትክክል ተጽዕኖ የሚፈጥርና ለውጥ የሚያመጣ መጀመሪያው ላይ አንድ ጓደኛ ነበር ይሄ ላይን እይታ ያላችሁት ላይ ማለት ነው አንድ ከሌላ እምነት የመጣ መጥቀስ አያስፈልግም እምነቱንም ሰውየው ነው የነገረኝ ነውና በጣም ዛሬ ዕውቀቱ ጠለቅ ያለ ነበር በዛ እምነት እና ድግምት ላይ በጣም እንደሚሰሩ ከታች ጀምሮ እስከ ላይ ድረስ በዛሬ የተካንገ የሪዝቅ ማግኛ ሰበብ እንደውም በግልጽ ቋንቋ የሚሉት ጥበብ ነው የሚሉት ነው ድግምትን መተት አይደለም ጥበብ ነው ብሎ የሚጠሩ ሰዎች አሉና በዛው እምነት ላይ ማለት ነውና ምን አለኝ እሱ አንዳንድ ጊዜ ግልጽ የሆነ ወረቀት ወይም ቅጠል እናመጣና ብር እናደርገዋለን አለኝ እሱ ያደርገው ነው የሚነግረኝ ብር አይኑ ላይ ብር ይመስላል ብሩን አንድ አፍታ ብር ይሆናል ከዛኛ የሆነ ገዝተንበት እንሄዳለን በኋላ ተመልሶ ቅጠል ይሆናል ወደ አስራው ሲያበቁ ራሱ የታሸገ ብር ብዙ መቶ ብሮችን በኋላ ወረቀት ነው ያስረክቡታል በኋላ ወረቀት ይሆናል እና ይሄ እንዳላችሁት ለእይታ እንደ ያለ ሸዋጅ የሆነ ሲህር አለ እንደገና ደግሞ ተጨባጭ የሆነ ረሃባ ሁለተኛው አይነት የሲህሩ እንትን ሁለተኛው ማለት ነው ይሄ ልዩነቱ ማለት ነው የሲህርና የሙዕጂዛ ያወራነው የሙዕጂዛ ማለት ሙዕጂዛ የሚለው ቃል የሙተከሊሞች ሙስጠላህ ነው ተአምር ማለት ነው በቁርአንና በሱና አያት በሚል ነው የሚያመጣው አያት የሚለው ኻሪቅ ሆነ ከተአምራዊ ክስተትም ሊሆን ይችላል አጠቃላይ ደግሞ አላህ ለናውን የገለጸብን መንገድ ሁሉ አያት ነው ሰማዩ ምድሩም እኛም ሁላችን ወፊ አንፉስና في خلق السماوات والارض ለአያት ነው አንቢያዎች አያት ተሰጥተዋል في صحيح البخاري እንደመጣው ነብዩ ሰለላሁ ዐለይሂ ወሰለም ما من نبي من الانبياء الا وقد اعطي من الايات ما مثله امن عليه البشر ነብዩ ሆኖ ሁሉም ተአምር ተሰጥቷል የሱ ቢጤ ሰዎችን ያሳመነ የሆነ በሙሳ ጊዜ ሲህር ይበዛ ስለነበረ ሲህርን ከንቱ የሚያደርግ ተአምር ተሰጡ ዘንግ ይዘው ይሄዳሉ ዘንጓ ጣል ሲያረጓት ቀጭን ባብ ሆና ተጀምረና እዚያው አይን ያየ እየጠረቃች ዘንዶ ትሆናለች ወፍራ ድግምተኞች አግበሰበሱትን ቅራቅንቦ በሙሉ ሰልቅጣው ከዋጠችው በኋላ ደግሞ خذها ولا تخف ያዛት አትፍራ ሲባሉ እጃቸውን ዘርግተው ኖርማል ይዘዋት የመጣት ዘንግ ሆና ድግምቱ የት እንደገባ ሳይታወቅ ይቀራል ይሄ በምንም መልኩ የድግምት አይነት እንዳልሆነ ድግምተኞቹ ራሳቸው መሰከሩ ከ40,000 እስከ 70,000 ድግምተኛ ተሳትፏል ነው በፍርዓውን ጊዜ በያገሩ ስለተሰበሰቡ የተፍሲር ሰዎች የሚሉት ይሄ አንድ መድረክ ማለት ነው አንድ መድረክ ላይ ሁሉም የቻለውን እንግዲህ ጥበብን በለው መተትም በለው ቅራቅንቦን አግበስብሰው ነው የመጣው ሙሳ እስከሚፈሩ ድረስ ከመሰመስ የባብ መንጋ ስለሚመስል ነፍሲ ኺፈተ ሙሳ አውጀሰ في نفسه خيفة موسى قلنا لا تخف انك انت الاعلى ሲህር እንግዲህ የታወቀ ዘዴ ያለው አንዱ ካንዱ የሚማረው ሰይጣን ጋር ተጋግዘው የሚሰሩት አንዳንዴ ለሰይጣን አምልኮ ካላቀረቡ በስተቀር ላይሳካላቸው ሁሉ ይችላል ሰይጣኑ ከዚያ በኋላ ገዛ ውስጥ ይገባል ሰውየውን ባሪያው ስላደረገው ሌሎች ደግሞ የዚያ ሰው ባሪያ እንዲሆኑ የራሱን ገዛ ያረጋጋ አላህ ጋር ያለው ሰንሰለት የተቋረጠ ሰው ነው ይሄ ጋሻውን ካስወገደ በኋላ ከአላህ ጋር ያለው ሒማያ ተወግዷል ዚክር ላይ ኢባዳ ያለ ካፊር ሆኗል ሰውየው ከዚያ በዚህ መልኩ ይታገዝና የሚሰራው ነገር ነው ሲህር ማለት ሙዕጂዛ ግን አላህ Subhanahu Wa Ta'ala ለነብይ የሚሰጠው ነገር ነው ያ ነብይ ምን እንደሚከሰት ሁሉ አያውቅም ሲጨንቀው ብቻ አላህ ሲጠይቅ እንዲህ አርግ ይባላል ነብዩላህ ሙሳ አለይሂ ሰላም ለምሳሌ የመጨረሻ ፍርዓውን ጋራ ፍጥጫው የተጠናቀቀበት እርከን ላይ ለሊት ውጣ ባሮችን ይዘው ወጣ ተባሉ ይዘው ወጡ ለሊቱን ሲጓዙ አድረው ጮሬ ፍንትው ስትል ለካ ፍርዓውን ከኋላ ተከትሏል ሳር ቅጠል የመሰለ ሰራዊት ነው ይዞ የመጣው ان هؤلاء لشرذمة قليلون وانهم لنا لغائظون وانا لجميع حاذرون እነዚህ ትንሽ ቡድን ናቸው እኛን በጣም አስቆጭተውናል ደሞ አቅማለን ጠራርጋቸዋለን ተነሱ ያለ ነው የመጣው ሆሩን ይዞ ማለት ነው ራሱ የመራ ነው የመጣው ከኋላ ሲያው ፍርዓውን ነው ያለው
ከፊት ሲያው ደግሞ ጥልቅ ያለ ባህር ነው ያለው። ሁለቱም ሞት ነው። ደካማዎቹ አስጨረስከን አሉ። አላህ ጋራ ሰንሰለታቸው ያልጠነከረው ቃለ አስሐቡ ሙሳ እና ለሙድረኩ ሙሳ ምን ማድረግ እንዳለባቸው አያውቁም እስካሁን። ግን አላህ ስለሆነ እየመራቸው ያለው ቃለ ከላ ኢነ መዕየ ረቢ ሰየህዲን አላቸው። እኔ ጋር ያለው አላህ እኮ ነው ይመራኛል አላቸው። እንግዲህ ያው መራሃለሁኝ اضرب بعصاك البحر አላቸው። اضرب في البحر طريقا في البحر يبسا لا تخاف دركا ولا تخشى በዘንግህ ባህሩን ምታው አላቸው። በዘንግ ባህርን መምታት ምንም የሚያመጣው ለውጥ እንደሌለ እናውቃለን በቁሳዊው ዓለም። በአላህ ሙዕጂዛ ግን የታዘዝከውን ስትሰራ እሱ የሚሰራው ነገር አለ። ሰበብ አድርስ አላቸው። በዘንግም ሳይመቱት ማድረግ ይችላል አላህ። አንተም ያቅምህን አድርግ፣ ያለህን ወርውረህ ስታበቃ የኔ አቅም እዚህ ድረስ ነው ስትል ነው የአላህ እርዳታ የሚመጣው እንጂ ተኝተህ ዝም ብለህ ችሎታህን አንተ አይባልም። ጣል አደረጉ። 12 ቦታ ተሰነጠቀ። ደለል እንዳይወጣቸው የበስ አደረገው። ደረቅ طريقا في البحر يبسا ይላል። ሙሳ ተሻገሩ። ፍርዓውን ሰራዊትን አስከትሎ ገባ። 12 ነገዶች ነበሩ። 12 ነገዶች ስለነበሩ በእያንዳንዱ አንድ ነገር ምንድነው فانفلق فكان كل فرق كالطود العظيم ይላል። ተከፈለ። እያንዳንዱ ክፋይ እንደ ትልቅ ተራራ የውሃ ተራራ በታሪክ የዛን ጊዜ ነው። እንግዲህ ይሄ ሙዕጂዛ ነው። ሙሳም አለይሂ ሰላም ላድርግ ብሎ አቅደው እንደ በዱላ ባህር መትቼ በበትሪ ከፋፍየው ሚልክ ሊኖርም አይችልም። እንደ ሰው አይታሰብም። ሙዕጂዛ ከሰው አቅም በላይ ነው። ሙዕጂዛ በነብይ እጅ ነው የሚከሰተው። ከራማ ደግሞ ሳሊህ በሆነ ባሪያ እጅ የሚከሰት ነው። ያ ባሪያም ሙዕጂዛ ማለት በእጁ የያዘው ጠበንጃ አይደለም። የፈለገ ጊዜ ያበሸቀውን መታበታ ከራማ ማለት ነው። ከራማ ማለት ሲጨንቀው ወደ አላህ ሲጮህ አላህ የሚያደርግለት ነገር ነው። አምሩን ኻሪቁን للعادة يظهره الله على يد ولي من أوليائه ከራማ ትክክል ነው፣ ሐቅ ነው። ለሷሊሖች የሚሰጠው ግን አላህ ነው። የሚከሰተውም ሰውየው አቅዶ አስቦ እንዲህ በከራማዬ እንዲያረጋለሁ ያው ነው፣ ውሸት ነው። አንዳንዶቹ ሰው ህዝቡን ስለልቦና ስለሚያውቁ እነሱ ለከራማ የተሰጡና ያ ከራማ ማለት ደግሞ ያበሸቃቸውን ሰው የሚኮረኩሙበት አድርገው በፈለጉት ሰዓት የሚያስቡዋሉ አይደል? እሱ አላህ Subhanahu Wa Ta'ala ለነሱ የሚሰጠው ተእይድ ወይም ድጋፍ ነው። ይሄ እንግዲህ በቁርአንም በሱናም ብዙ አለ። የመርየምን ለምሳሌ ቅሷ መጥቀስ ይቻላል። ነብዩላህ ዘከሪያ አለይሂ ሰላም ጓዳ ዘግተውባት በመኩራቡ ውስጥ አስቀምጠዋት ወደ ስራቸው ሄደው ሲመለሱ አጠገቧ የወይን እሸት ያያሉ። لما دخل عليها زكريا المحراب وجد عندها رزقا በጋ ነው ወቅቱ፣ ገበያ ላይ እንኳን የለም፣ ቢኖርም ሰው አልገባም። قال يا مريم أن لك هذا ይሄ ደግሞ ከየት ነው የተገኘልሽ አሏት። ያው ሂሳብ ማድረግ ያስፈልጋል። ቤተሰባን ነገር ይዞ ሲመጣ ሰርቆ ይሁን ቀምቶ ስለማይታወቅ ማለት ነው። ተርቢያ ነው። أن لك هذا ሲሏት قالت هو من عند الله ይሄ ከአላህ የመጣ ነው፣ እኔ ያላደረኩትም ነው። የሆነ ከራማ የሚባለው إن الله يرزق من يشاء بغير حساب። انت امر ሲያው ዘከሪያ እንደውም በስተርጅና የሚፈልጅ هنالك دعا زكريا ربه قال ربي هب لي من لدنك ذرية طيبة። ይሄ ከራማ ነው። ለምሳሌ ነብዩላህ ዘከሪያ ማነው ሱለይማን ዘንድ የነበረው ሰውዬ የቢልቂስን ዙፋን ለማምጣት ሲፈልጉ አዩኩም ያቲና ቢአርሽሃ አሉ። ሰራዊት አላቸው፣ እሳቸው ሐሳብ ያቀርባሉ። በተጠንቀቅ የቆመው ሰራዊት ወደ ታዘዘው ቦታ ይሄዳል። ማን ያምጣልኝ ሲሉ የመን ሀገር ያለ ዙፋን ነው። እሳቸው አሁን ነው የፈለጉት። ያሉት እሳቸው ፍልስጤን ምድር ነው። قال عفريت من الجن انا اتيك به። አንድ አመፀኛ ጅን ነበር፣ እኔ አመጣዋለሁ አለ። قبل أن تقوم من مقامك ካለህበት ችሎት ሳትነሳ አወጣልሃለሁ። ይሄ ዳኝነት ላይ ችሎት ያስቻሉ ነው ያሉትና ሳትነሳ አላቸው። قال الذي عنده علم من الكتاب አንድ የኪታብ ዕውቀት ያለው የአላህ ወልይ የሆነ ሰው أنا آتيك به قبل أن يرتد إليك طرفك። አይነህ ሳይመለስ ማለት በአይን ጨረፍታ እንዲህ አይተህ እንዲህ ሳትል በፊት ፊት ለፊት ታያለህ አላቸው። ዞር ሲሉ መጥቷል። የወልይ ሙዕጂዛ አላህ ከራማ ሰጠ። የወልይ ከራማ የሚመራው ነብይ ሙዕጂዛ አካል ነው ይላሉ። በነብዩ ኡመት ሰለላሁ ዐለይሂ ወሰለም ውስጥ የተገኘ ከራማ ሁሉ ጁዝእ من ሙዕጂዘት ነብይና ሰለላሁ ዐለይሂ ወሰለም ለአንዱ በረከት ኢትባዒ እሳቸው በመከተል የተገኘ በረከት ስለሆነ ማለት ነው። በአይናቸው ቁጭ ብሎ ሲያዩት ምን አሉ?
فلما رآه مستقرا عنده قال هذا من فضل ربي የጌታዬ ችሮታ ነው። ስለዚህ ድግምት፣ ሙዕጂዛ፣ ከራማ የተለያዩ ነገሮች ናቸው። ድግምት በትምህርት የሚገኝ ሰይጣናዊ ስራ ነው። ሙዕጂዛ አላህ ለነብይ የሚሰጠው ተአምር ነው። ከራማ ማለት ደግሞ አላህ ነብይ ያልሆነን ጥሩ ጥሩ ባሪያ የሚደግፍበት ስጦታ ነው። ጀዛኩሙላሁ ኸይር። ምናልባት ከራማ ላይ ቅድም አላችሁት ሰዎች በፈልጉ ሰዓት የሚጠቀሙት ቋሚ መሳሪያቸውና ቋሚ ዕቃቸው እንዳልሆነ አይደለም። ወላ ሙዕጂዛውን ኮራሱ ቁርአን ይላል ወማ ካነ ሊረሱሊን አየቲ ቢአየቲን ኢላ ቢኢዝኒላህ። አንድ ነብይ ተአምር በራሱ በአላህ ፍቃድ ካልሆነ በስተቀር አያመጣም ማለት። ዱዓ እንኳን አድርጎ የሚያዘገይበት ጊዜ እኮ አለ። ነብያችን ሰለላሁ ዐለይሂ ወሰለም اللهم لعن عصية وبني لحيان وكذا አንድ ወር ያህል ቁኑት አድርገው ليس لك من الامر شيء አላቸው። ከሳቸው የበለጠ አላህ ዘንድ ተወዳጅ የለም። አንተ እኮ በነገሩ ላይ ይሄን ያህል እኮ ነብይነት ተሰጠህ እንጂ አዛዥ አይደለህም። ቢፈልግ እነዚህ ሰዎች አላህ ይመልሳቸዋል፣ ቢፈልግ ይቀጣቸዋል። ليس لك من الامر شيء او يتوب عليهم او يعذبهم فانهم ظالمون። አጥፍተዋል፣ በጥፋታቸው መቀጣት ይገባቸዋል። ግን ይቅር ማለት እንችላለሁኝ እኔ አጥፋ እያልክ የምትለምነው ለምንድን ነው ተባሉ። ከዛ በኋላ አደብ አደረጉ። ሰይድና ዑመር ረዲየላሁ ዐንሁ ያው ታሪኩ እንደሚታወቀው የሰሪያቱል ጀበል ከራማማ ብዙ ነው። የነ አቡበከር ከራማ፣ የነ ዑመር፣ የሰለፎች፣ የታቢዖች፣ የአውሊያዎች፣ የስዲቆች ብዙ እኮ ነው የከራማ። እንቁጠር ካል በየክቱብ ሲር ውስጥ ያለው የሚቆጠር አይደለም። አንዱ ምልክት ሰውየው በራሱ የሚያመጣው ሰው አላህ የሚሰጠው ነው። ሁለተኛ ምልክት ደግሞ ይሄ ከራማ የሚገኘው ሰውየው ከሷሊህ መሆን እንዳለበት ነው። እንደገና ደግሞ በእጁ የያዘው ነገር አይደለም። አላህ ሰውየው ሲጨንቀው የሚያደርግለት ተአይድ ነው። ሁለቱ መለኪያዎችን ህዝባችን በደንብ ሊረዳ ይገባል። ከራማ አለኝ እያለ ማንም ሰው ማንንም ሊያስፈራራ ይገባል። ዙልም ከሰራህ አላህ ከዛሊሞች ሳይሆን ከተበዳዮች ጋር ነው ያለው። ከራማም የሌለው ተራ ምስኪንም ከተበደለ ቢያለቅስ አላህ ይሰማዋል። فإن دعوة المظلوم ليس بينها وبين الله حجاب። በመቀጠል የምናየው የከራማ እንደዚህ ይሄን ያልካል የከራማ አይነቶች አሉት ብለናል ቅድም። በላይን ብቻ ብዥታ የሚፈጥር አለ፣ ተጨባጭ አለ። ሲህሩ ነው የምትለው ሲህሩ ማለት ነው። ሲህሩ ማለት ነውና እሱን አይተናል። ሌላኛው ሲህር የሚያመድርሳቸው በሰው ላይ የሚያደርሳቸው ጉዳቶችን ብናይ ማህበራዊ የጤና እክል፣ ማህበራዊ ትርምስ ያመጣል። ቅድም እንዳላችሁ የባልና ሚስት ያመጣል፣ ጓደኛ ላይ ያመጣል። እነዚህን ትንሽ ዳስ እንዳደረጋቸው ቁርአኑም ሱረቱል በቀራ ላይ ያለው እኮ فيتعلمون منهما ما يفرقون به بين المرء وزوجه በባልና በሚስት መካከል የሚለዩበትን ነገር ከነሱ ይማራሉ አለ። ስለዚህ ድግምተኛ ምንድነው? በሰዎች ላይ ክፋት የሚሰራ ተንኮል የሚሰራ ሰው ነው። ባልና ሚስት ማለያየት፣ ጎረቤትን ከጎረቤታ ማዋደድም ሊሆን ይችላል። መስተፋቅር ብለው የሚሰሩት ያ ማዋደድም ተፈጥሯዊ ውዴታ ሳይሆን በሰይጣናዊ መንገድ ተገዶ እየጠላ የሚወደው ማለት ነው። እንደዛም ይሆናል። እንግዲህ ሰዎች ጥቅም ለማግኘት ሲሉ ለምሳሌ አንድ ነጋዴ የገሌ ሀብት ወደ እኔ እንዲመጣ ብሎ ሊደግም ይችላል። ወይ ደግሞ የኔ ችግር ወደሱ እንዲሄድ ብሎ እንግዲህ ጠንቋይ ዘንድ ይሄዳል። በደል ማለት ነው። በተቻለው አቅም እኮ በአካልም መጉዳት ቢችል ይጎዳል ይሄ ሰው። ሴት ለምሳሌ ሌላ ሁለተኛ ሴት ያለው ሰው ካለ በሷ ላይ ጉዳት ልትፈጽም ብዙ ጊዜ እንደውም ይሄ በሴቶች እንደሚበዛ ቁርአን አመልክቷል። በየቀኑ የምንቀራው ቁርአን ላይ ወሚን ሸር ነፋሳቲ ፊል ዑቀድ ይላል። በቋጠሮዎች ላይ ቱፍታ የሚያደርጉ ከሆኑ ሴቶችም በአላህ እጠበቃለሁ በል ይላቸዋል ነብያችን ሰለላሁ ዐለይሂ ወሰለም። ትንሽ ፍጥራቸው ደከም ያለ ስለሆነ ያንን ድክመት በጠንቋዮች ድጋፍ ለማጠናከር ይሞክራሉ። ብዙ ጊዜ ለዛ ሰለባ የሚሆኑትም ብዙ ጊዜ ሴቶች ናቸው ከወንዱ የበለጠ። ድግምቱ ሁሉም ላይ የሚሰራ ቢሆንም አብዛኛው ሴት ሲህር ተደርጎብኝ ይላል። አትጨነቁ፣ ሲህር በጣም ቀላል ነው መፍትሄው። እናንተ አታድርጉና አላህ ጋር አትጣሉኝ። እንጠቁማቸዋለን ኢንሻአላህ ከጥቂት ጊዜ በኋላ መፍትሄዎችን እንጠቁማለን። የተደረገም ካለ ይበታትነዋል፣ ያልተደረገም ካለ ይመክተዋል። አዎ ሰው እንግዲህ ማንኛውም ጠላቱ መሳሪያ ቢታጠቅ ማክሸፍ የሚችልበት እስካለው ድረስ ማስጨነቀው። ያው ሸሪዓችን እንደሚታወቀው ማንኛውም መልካም ነገር ያላህ ያዛል፣ ኸይር ነገር አድርጉ ይላል፣ ጥሩ ነገሮችን ይፈቅዳል፣ የሚጎዱ ነገሮችና መጥፎች ደግሞ ይከለክላል፣ ያስነቃልና ከዚህ አንፃር የሸሪዓውን ብያኔ ለሲህር
ምንድነው መውቂፍ ሸሪዓ ሸሪዓን ሲሕርን ማድረግ የሚያደርግም የሚያስደርግም ሁለቱም ማድረግ ማስደረግና መማር ብለን ለሶስት ልንከፍለው እንችላለን። መማርን በተመለከተ حرام ነው። ኩፍር ደረጃ ይደርሳል ወይ? ሰው ለመጉዳት አስቦ ወይም ሊሰራው አስቦ ከተማረው አዎ ይከፍራል። ይሄንን እንግዲህ ብዙዎቹ ዑለማዎች በኢጅማዕም ጭምር ብለው ያሉ እነ ነወዊ እነ ማዚሪ እነ ቃዲ ዒያድ እነ ሸይኽ አልእስላም ተይሚያ ሌሎችም ጠቃቅሰውታል። መማሩን በተመለከተ ይሄ እነዚህ ሰዎች እኮ ሸይጣኖች ከፈሩ ብሎ يعلمون الناس السحر ነው ያለው። ሰዎችን ሲሕር ያስተምራሉ። ሃሩትና ማሩት انما نحن فتنة فلا تكفر ብለዋል። ኩፍር ጋር ተያዘ ነው ሊወቀው ብሎ ከተማረ ራሱ حرام ነው بلا شك ማለት ነው። ማድረጉሳ በሰው ላይ ድግምት ማድረግ ሁክሙ ምንድነው? ظلم ነው፣ حرام ነው። ያመነበት የሚያደርገው ከሆነ ኩፍር መሆኑ ግልጽ ነው። ያመነበት ማለት ተጽዕኖ እንደሚያደርግ ማድረግ አለብኝ ብሎ ማለት ነው። ሲሕር ማድረግ ኩፍር ነው። ሲሕር ማስደረግም ከማድረግ አይለይም። እውቀቱ ስለሌለው ወደሚያውቅ ሰው ነው የሄደው እንጂ ያው ሳሕር ነው እሱ። እንደገና ደግሞ አንድ ሳሕር ሲሕር ማድረጉ ከታወቀ ሁክሙ ምንድነው በሚለው ከዑመር ኢብኑ ኸጣብ የተወራ እንደውም ወደ ኢጅማዕ ደረጃም ደርሷል ብለዋል ብዙ ዑለማዎች። حد الساحر ضربة بالسيف መገደል ነው ቅጣቱ በሸሪዓ የሚበየንበት። አንድ ሰው ድግምት ሰርቶ ከተገኘ በትክክል ከተረጋገጠ ሸሪዓው እንግዲህ አንድ ነገር እንዴት እንደሚረጋገጥ ምስክር ሂደቱ ምናምኑ ፊቅህ ላይ የተገለጸ ነገር ነው። በዛ ከተረጋገጠ ይገደላል። ተውበት ቢያደርግ እንኳን ይላሉ። ምክንያቱም ሰው በድሏል፣ የሚያስገድለው ነገር ሰርቷል። ምናልባት ሳይያዝ በፊት ራሱ ከተወበተው እንጂ ራሱ አቋሙን ከቀየረ አሁን ችግር የለውም ብለው ይናገራሉ። ይሄን ድረስ በኋላ ቢተበት ነው ዋጋ የለውም። በኋላ ቢተበት ዋጋ የለውም። ሌባ ለፍርድ ከቀረበ በኋላ ያው ይቆረጣል ነው የሚለው። ከዛ በፊት ነው አፉ ማለትም ያለበት። ምክንያቱም ሸሪዓ ዳኛው ሸሪዓውን ማስተግበር ግዴታው ነው። የሰዎች ስሜት ስለተቀያየረ አይቆምም ማለት ነው። በዚህ ደረጃ ነው ያለው። ጀዛኩሙላህ ኸይረን። ያክል حرام ከሆነና ይሄን ያክል የሚያስገድልም ከሆነ የሚያከፍርም ደረጃ ላይ ካለ ለመሆኑ በርካታ ወንድምናቶቻችን በተለይ በገጠር አካባቢ የእውቀቱ የሌላቸው ሰዎች ወደዛ ይተማሉ። አንዱ ያስደግማል፣ አንዱ ይደግማል። ወሀከዛ የተያያዘ ነው። በጣም ሰፊ ማህበረሰብ እዚህ አዲስ አበባም የትም ቦታ ማለት ይችላል አይቀር እና ምንድነው ወደዛ የሚገፋፋቸው ነገር ነው? እሱን አይተን ወደ መፍትሄው እንመጣለን። በገጠር ብቻ ሳይሆን እንደውም በከተማው እየረቀቀ ያለ ነገር ነው ማለት ይቻላል። ምክንያቱም ብዙ ሰው እንግዲህ እገሌ ያደረገብኝ ባይልም እንኳን ሲያር ተደረገብኝ ብሎ የሚጨነቅ ብዙ ነው የሚያጋጥመን። የሚያሳዩትም ተጨባጭ ነገርም ይገኛል። ወይ ተጻፈና የተጣለባቸው ወይ የሆነ እንስሳት ገለው የምታየው ነገር አለ። ይሄንን ሰው ለምንድን ነው የተሰማራበት? ምክንያቱ ሰበቡ ምንድን ነው ለሚለው ዋነኛው ኢማን አለመኖር ነው። ከአላህ መራቅ ነው። ወደዚህ አቅጣጫ የሄደ ሰው ከኢማን ድርሻ የለውም። መፍትሄ እየፈለገ ያለው በሰይጣናዊ መንገድ ነው ማለት ነው። ለሚሰማው ስሜት አብዛኛውን ለበደል ነው የሚጠቀሙት፣ ተበድለው አይደለም። ይሄ ነው ضعف اليقين ضعف التوكل بالله تبارك وتعالى። በአላህ መመካቱ የደከመ ሲሆን በዛ በሲሕር አቅም ያገኘ እየመሰለው እና ሌሎች ምክንያቶች ሊኖሩ ይችላሉ። ያው ከዒባዳም ከየራቀ ሲሄድ የነፍስያና የሸይጣን ሁዙዝ የዛ ሰለባ ይሆናል ማለት ነው። ወደ ቀጣዩ እንሂድና ምናልባት አንዳንድ ሰዎች ደግሞ ወጣት ከሳንወጣ ሲሕር ተደረገብኝ የሚሉ ሰዎች ናቸው። በብዥታና በጭንቀት የሆነ ኑሮ ከተጎሳቆለበት ሳይሐረብኝ ነው የሚለው። ስራው ከተበላሸበት፣ ህይወቱ ከተተራመሰ ሲሕር ይችላል። አንዳንዱ ደግሞ ሰውነቱን የጤና እክል ሲያጋጥመው ሲሕር ነው የሚለው። ቅድም እንዳላችሁት ይሄን ትንሽ እንደው ተውዕያ ሁሉን ነገር ወደ ሲሕር መመለስ ደካማነት ነው። ሲሕር ላይሆን ይችላል። ስራ አልሳካልህ ሲል አልሳካ ማለቱ ወይ አንተ ተገቢውን ዝግጅት ሳታደርግና በምትችለው መስክ ሳይሆን በማትችለው ስለገባህ ነው። አንድ ሰው ከመሬት ተነስቶ ነግጄ ባለ ሀብት ልሁን ቢል ብዙ ሂደቶች ይፈልጉበታል። ልምድ ነው፣ ጥበብ ነውና። ወይ ደግሞ ዝም ብሎ ሰንፎ ቁጭ ብሎ እየዋለ
ስራ እየናቀ መሳሰሉ ነገሮችን ያደረገ በቃ ሞከርኩ አልተሳካልኝም ቢል ከራሱ የመጣን ስንፈት ወደ ድግምት ወደ ተአምራዊ ነገር ወይም ደግሞ ወደ ረቂቅ ነገር መመለስ ስንፍና ነው። ተገቢ አይደለም። አላህም አልሰጠው ሊሆን ይችላል። አላህም አልሰጠው ሊሆን ይችላል። በሪዝቅም እኮ አላህ የተቀሰመ ነገር ነውና አንዱ ፈቂር አንዱ ገኒ አንዱ ሀብታም አንዱ ድሃ መሆን የማይቀር ነገር ነው። ስለሰራ አይከብርም። ስለሰራ በለፋው ልክ የሚከብር ቢሆን ኖሮማ የጉልበት ሰራተኞች በጣም ሀብታም መሆን ነበር። ስለዚህ አለመሳካቱ የሲህር ምልክት ማለት ነው። የሲህር ምልክት አይደለም። ሁሉ ነገር ወደ ሲህር መመለስ ኢብን ሲህርስ ቢሆን ሲህር ተደርጎበትም ቢሆን ራሱ ያን ያህል አስጨንቆ ከስራ አቁሞ አሰናክሎ የሚያስቀምጥ ነገር አይደለም። እንደማንኛውም በሽታ ሕክምና ይፈልጋል። ሕክምና መንገዶቹን በቁርአን በሱና የተገለጹ አሉ። እውቀቱ ያላቸው ሰዎች ደግሞ የሚመክሩት ምክር ይኖራል። ያን መውሰድና ወደ አላህ በመሸሽ ተضرع በማብዛት የሚታከም ስለሆነ ያን ማድረግ የለበትም ማለት ነው። እዚህ ቦታ መነሳት ያለበት ሌላኛው በጣም የጎዳ ያለው ማህበረሰባችን አንዳንድ ሰው ሲህር በተጨባጭ ይዘውና ቁርአን ሲቀራለት ወርቁ ያስደረግለት ይጮሃል፣ ይለፈልፋል፣ ይጮሃል፣ ከዛ ይናገራል ከሌ እንዲያርገው ብኝናልና ይሄ ደግሞ የበለጠ ሌላ ጦስ ያመጣል፣ ማህበራዊ ጦስ ያመጣል፣ ማህበራዊ ቀውስ ያመጣልና ይሄንስ ምን ይመክሯቸዋል? እዚህ ላይ እንደውም በደንብ መምከር አለብኝ ብዬ አምናለሁ። በተለያየ አጋጣሚም በኹጥባም በምንም አንስቼዋለሁ። ሲህር ተደርጎበትም ይሁን ሳይደረግበትም ጂን ነገር ይዞት ለክፎት ይሁን ሩቅያ ሲቀራበት ሊጮህ ይችላል ሰውየው። በጮህ ጊዜ የሚናገረው ነገር ግን እውነት አይደለም። ሸይጣን እችንም አጋጣሚ ይጠቀማል። ለምሳሌ ባልና ሚስት የሆኑና ወይም ጓደኛሞች ትምህርት ቤት የሆኑና ወይንም የሥራ ባልደረባ የሆኑና አንዱ ታሞ ቁርአን ሲቀራበት ባልሽ ነው ያደረገብሽ ከእጁ እንዳትወጪ ስለሚፈልግ ሚስትህ ናት ያደረገችብህ፣ ጓደኛሽ ነች ያደረገችብሽ፣ አይ አብረህ የምትሰራው ሰው ነው ያደረገብህ፣ ሰራተኛ ነው ያደረገብህ ብሎ ይናገራል። በዛን አቅሉን በሳተ ጊዜ ይህንን የሚያደርገው በመሰረቱ የሸይጣን ዓላማው ምንድነው? በሲህር አማካይነት ማሳካት የሚፈልገው ሰው ማናቆር ነው። ጉዳት እንጂ ጥቅም አይደለም። ጉዳት እንጂ ጥቅም አይደለም። ስለዚህ በተጨባጭ ሰው አድርጎትም አላደረገውም ሊሆን ይችላል። እኔ የተደባደቡ ሰዎች አይቻለሁ። አንድ ቀን ደርስ ላቀራ ቁጭ እንዳልኩኝ አንድ ትንሽ አማም የሚያረጋው ሰውዬ ነበረ። አጎቱ መጥቶ ቁጭ ሲል ተነስቶ ቦክስ ሰነዘረበት። አጎቱ አንተ ነህ እንዲህ ያደረከኝ ሲህረኛ መተተኛ ምናምን ብሎ የሆነ ጅን ተናግሯል ምናምን ተብሎ ነው። እንግዲህ ይሄ ፍጹም ተገቢ ያልሆነ ተቀባይነትም የሌለው ሊታመንም የማይገባ ሲህር ተደርጎ ከሆነ ለሲህሩ መፍትሄ መፈለግ እንጂ ሰዎች ጋራ ሌላ ጉዳት ነው። ይሄ ሌላ ችግር ነው። ይታመመ ነው ደሞ ሰው ጋር ተጣልቶ ጎረቤት ጋር ጓደኛ ጋር ሚስት ጋር ባላ ጋር ይሄ ሲህሩ እንኳን ቢለቀውና ጤነኛ ቢሆን ቀውስ ነው። ቂሙና ጥላቸው እነሱ ናቸው እንዲያረጉኝ እያለ የማይቆም ነገር ነው። ምንም ደግሞ ማስረጃ የሌለው ሸይጣን ተሳካለት። ይሄንን ማድረግ አይገባንም። በቃ ሲህር ቀላል ነገር ነው። መድኃኒት አለው። ዱዓና አዝካሮች አሉ። እሱ መጠቀም ነው። አክብዶ ማየቱ ራሱ ችግር ነው። ተዘፈኑ ኸይር። ሁለተኛ መጨረሻ ላይ እናንሳቸው ሁለት ነጥቦች አሉ። አንደኛ የያዘው ሰው እንዴት መታከም እንዴት ማስወገድ ይችላል፣ ሁለተኛ ደግሞ እንዴት መከላከል እንችላለን የሚለው ሁለት ነጥቦች አንሱልና እንቋጫለን። የያዘው ሰው እንዴት መከላከል ይችላል የሚለው ላይ ስህተት ይፈጸማል። ምንድነው ሲህር ተደርጎብናል ብሎ ሲያስቡ ሲህሩ እንዲፈታላቸው ወደ ጠንቋዮች ይሄዳሉ፣ ወደ ሳሂሮች። እንግዲህ እነዚህ ሰዎች ለነዛ ሰዎች እጃቸውን ሰጡ ማለት ነው። የኛን ችግር መፍታት የሚችሉት እነሱ ናቸው ብሎ አመነበት። ሳሂሩን እናፍታለኝ። ከዛ በኋላ ሳሂሩ መፍታት ከቻለ ራሱ ሙሉ ለሙሉ አይፈታም። ምክንያቱም ዓላማው ምንድነው? አንተ ሁሌ ገባሪ እንድትሆን ነው። አሞሃል እንደዚህ ቀይ ረድ ነጭ ረድ እያለ አንዳንዴ እንደውም ሳምንት ካድም ይላል። እዛው ሳምንት ካድም የበለጠ ሲህር ይደረግበታል። እየታሰረ ይቀጥላል ሰውየው። ስለዚህ ሲህርን ለመፍታት ወደ ጠንቋዮች መሄድ ተገቢ አይደለም። ቅርብ ጊዜ አንድ ወንድም ከመስጂድ ሰግጄ ስወጣ አብሮኝ ወጣና አንድ ችግር ገጥሞኝ ነው አለኝ። ምን ገጠመህ ስለው አንድ ወንድም የነበረ እንቅልፍ ያጣል፣
እንቅልፍ ያጣ ሲያስቸግር እንደው ሩቅያ የሚያደርግለት ሰው ካገኘሁኝ ብዬ የሆነ መስጂድ ሄድኩኝ አለ። የመስጂዱ ኻዲም የሆነ ሰው አንድ ቁርአን የሚያቀራ ሰው ጠቆመኝ አለ። ሄጄ ሳገኘው 15,000 ብር ክፈል አለኝ አለ። እኔ ፈተዋለሁ ችግሩን። ሩቅያ ለማድረግ እንግዲህ ሩቅያ አይደለም የሚያደርገው ስለ ነገር ነው፣ በኋላማ የተገለጸው እሱ ነው። እኔ አላህ ሰው ነው እንደው ቁርአን ቀራርቶ ይታከምልኛል ብዬ ነበር ያሰብኩት። ይሄንን ሲለኝ ድርድር ውስጥ ገባሁ። እንደ ማንኛውም ገበያ ድርድር ውስጥ ገብቼ ወደ 10,000 ብር አስቀነስኩትና ገጠመኝ ነው ይሄ እንግዲህ። በአካውንቱ ላኩለት፣ በዚህ ቀን አለኝ። በዚያ ቀን የሆኑ ወረቀቶችን ጽፎ አመጣ። ድፍን ቅል ይዞልኝ መጣ አለ። ይሄንን ድፍን ቅል ነድረህ ይሄን ወረቀት እዚያ ውስጥ አስገብተህ በውሃ ናም ብሎ ነገረኛል። በጣም ቀፈፈኝና ልጁ ጧራ ልጅ ይመስላል። እኔ እኮ ሩቅያ ነው የፈለግኩት ይሄን አልፈለግኩም ስለው አይ እንግዲህ እኔ አላቀቀልሃለሁ ሰውየውን አለኝ። እንደው ሼክ ስለሚመስል ደንግጬ በቃ በመኪና ውስጥ አድርጌ ቤት ሄድኩ አለ። ቤት ከሄድኩ በኋላ ራሱ ለኔ እረፍት አጣለ። ከዛ የዛው መኪና ውስጥ አሳደርኩትና በማከስቱ ደውዬለት ላገኝ እፈልጋለሁ ብዬ እንካቅልህን እንካ ወረቀትህን አልኩት አለ። ግን ፎቶ አንስቼው ነበር ብሎ ፎቶውን አሳየኝ። ወረቀቱ ቁጥርና ፊደል ነው ያለው አጽፉን ማለት ነው። አሁን ምን ትመክረኛለህ? አልሐምዱሊላህ ድግምቱን ለባለቤቱ መልሰሃል። አንተ ዝም ብለህ አላህን ይዘህ ዱዓህን አድርግ። ወንድምህም እንግዲህ ታሞ ነው የሚሆነው፣ ሕክምና ይፈለግለት። ሩቅያና ዚክሩ መዘውተር ነው ያለበት። ከችግር ለመውጣት ብለን ሌላ ችግር ውስጥ መግባት ማለት ነው። እንደዚህ ደግሞ የሃይማኖት ሰው መስለውም ችግር የሚፈጽሙ ሰዎች አሉ። እንደዛ ካልሆነማ አይሳካላቸውም። አዎ የትኛው እምነት የእምነቱ ባለቤት መታየት አለባቸው። አዎ በየትኛው እምነት ውስጥ ሲገቡ የዛ ባለቤት መስለው ነው የሚታዩት። እነዚህ አታላይ ሸረኞች አላህን የማያውቁ እንደዚህ ነው የሚያደርጉት። ስለዚህ ወደ እነሱ ሄዶ ሲሕር ማስፈታት አይቻልም። አንዱ ይሄ ነው። ሁለተኛ ሲሕር መፍታት ማለት እኮ የግድ ባለሙያ የሚያስፈልገው። አሁን አንዳንድ በቃ በሩቅያ ስፔሻላይዝ አድርገናል ብለው የሚሉ ሰዎች አሉ። በርግጥ ቁርአን የቀራና ኢልሙን ያለው ሰው ከሌላው ይሻላል፣ እሱ እንደተጠበቀ ሆኖ ግን ራሳቸውን ሐኪም ብለው ሁሉ ይገልጻሉ። መንፈሳዊ ሐኪም የሚባል በእኛ ውስጥ የለም። መንፈስና አካልም ተለያይቶ አያውቁም በእስልምና። ይሄ ሌላ ነገር ነው። መሆን ያለበት ምንድነው? አዝካሮች አሉ፣ የጧት ማታ ዚክሮችን አዘውትሮ ይበል። ሒስኑል ሙስሊም ምን አዝካር الكتاب والسنة። ለምንድን ነው ሱኒ የሆኑ ሰዎች ለዚህ ሰለባ የማይሆኑት? ብዙ ጊዜ እኮ ከዲኑ ራቅ ያለ የሆነ የቂኑ የተልፈሰፈሰ ሰው ነው የዚህ ሰለባ የሚሆነው። ሒስኑላህ የአላህ የዱዓ ምሽግ ውስጥ ስለማይገቡ በቃ የላቸውም። የሚንጠለጠሉት በዚያ ነገር ነው። ተጽዕኖ የሚያፈጥሩትም ደካማ የሆነ ሰው ላይ ነው። إن كيد الشيطان كان ضعيفا نقول الله عليه شيطان تنقل ሁሌም ደካማ ነው። ስለዚህ ዚክሮችን ማዘውተር፣ ጧሃራን ማዘውተር፣ ሰላታችን አጥብቀን መስገድ፣ አያተል ኩርሲ ማታ ከቀራህ ላይ ያቀርበው ከሸይጣን በቃ አለቀ። ያለውም ይበረግጋል፣ የሌለውም ደግሞ በርቀት ነው የሚሆነው። ቀርቦም ተጽዕኖ መፍጠር ያቅተዋል። ምን ይሆናል? አቅሙ ወስዋስ ብቻ ይሆናል። ከዛ የበለጠ አካልህን መጉዳት ምናምን አይችልም። አብሽሩ አዩሀል ሙስሊሙን፣ እንደው አትስጉ፣ አትጨነቁ። ሲሕርና ሻዕወዛ በዚክርና በዱዓ መመከት ይቻላል ነው። ጀዛኩላሁ ኸይር። ከዚህ ነጥብ ሳንወጣ ወደ ቀጣይ ሳንሄድ አንድ ነገር ማንሳት ያለብን መሰለኝና ሲሕር ጋር ተያዘ። ያው ነብዩ ሰለላሁ ዐለይሂ ወሰለም ታላቁ አስተማሪያችን ቁድዋችን ናቸው፣ መሪያችን ሰለላሁ ዐለይሂ ወሰለም በዚህ ጉዳይ ላይ ያው ህይወታቸው ላይ የተፈጠረው ነገር ይታወቃል። ተደግሞባቸው እንደነበርና እንዴት እንደተፈታ ለኛ ሊያስተምር ስለሚችል እሷን አጠራርጋቸው ነግሮ እሱ እንግዲህ ያው ቀደም ሲልም በጣም በሲሕር የተካኑት ይሁዶች እንደሆኑ ጠቅሻለሁኝ። መዲና ላይ ደግሞ ይሁዶች በብዛት ነበሩ። 3 ጎሳዎች ነበሩ። ቁረይዛ፣ ቀይኑቃዕና ነዚር የሚባሉ ጎሳዎች ነበሩ። መዲና ላሉት የስሪብ ገበሬዎች በየቤቱ ህርዝና ሲሕር ያንጠለጥሉ ነበር። ከዛ እንግዲህ ነቢያቸው ሰለላሁ ዐለይሂ ወሰለም መዲና ከመጡ በኋላ ወደፊት ለፊት መጋፈጥ ብዙ አይመቸውም፣ አይችልም። ጁበና ናቸውና
በሲሕር መጉዳት አለብን ብለው ሞከሩ። ለቢድ ኢብኑ አልአዕሰም የሚባል ሰው ጸጉራቸውን እንዳገኘ አይታወቅም አግኝቶ ከዚያ ጋራ በማስተሳሰር 12 ቦታ የተቋጠረ ድግምት ሰርቶ 11 የተቋጠረ ድግምት ሰርቶ ጉድጓድ ቆፍሮ እዚያ ውስጥ ቀብሯል። ቢዕሩ ዘርዋን የሚባል ከዚያ ሰው ማያገኘው ቦታ እንደዚህ ነው የሚያደርጉት። ነብዩ ሰለላሁ ዐለይሂ ወሰለም አንዳንድ ነገሮችን ለመስራት ያስቡና መስራት ያቅታቸዋል። አላህ እኛን ሊያስተምር ፈልጎ ነው። ያልሰሩት ደግሞ ሰሩት ይመስላቸዋል። እንደዛ ሲያስቸግራቸው ዱዓ ማድረግ አበዙ። ወላኪነሁ ደዓ ወደዓ ይላሉ አይሻን ሐዲስ ሲያወሩ ዱዓ ማድረግ አበዙ። መፍትሄ ወደዛ ነበር የነበረው። መፍትሄ ወደዛ ነበርና ወደ አላህ ይቅባል አደረጉ። ከዛ በኋላ ወደ መተት ነገር ተዘመራቸው ሰው አይደለም። ወሐሻ ለኛ አስተማሪ ነው ማለት ነው። በዚህማ የጸዱ ናቸው። ዓለምን ለማጽዳት የተላከ ነብይ እንደዚህ ቦታ ይታያል። ስለዚህ ዱዓ ነው። ዱዓ አደረጉ በሰፊው። የሲሕር መፍትሄው ዱዓ ነው እንግዲህ ዋናው። ከዛ በኋላ 2 መላእክቶች መጡ ይላል። አንደኛው ከግርጌ ሌላኛው ከራስጌ ሆኑ። 3 ሚሊዮን በህልማቸው በዛሂር ነው። እሺ ለሳቸው ይታያሉ። ተኝተው ነው። ተኝተው ነው። ከዛ በኋላ ምን ሆነ ነው ሰውዬው? እሳቸው ህልም እውነት ነውና በህልምም ቢሆን በእውንም እውነት ነው። ወህይ ነው። እሱ ችግር የለውም። ሩእያ አንቢያ ሐቅ ነው። ለማንኛውም ምን ሆነ ነው ሰውዬው ተብሎ ይነጋገራሉ። አይ መድኃኒት ተደርጎበት ነው ይላል ሌላኛው። ማነው መድኃኒት ያደረገበት? ለቢድ ኢብኑ አልአዕሰም የሚባለው ሰውዬ ነው። የት ቦታ እንዲህ አይነት ቦታ ቋጥሮ ቀብሮ ይል እንዴ ብለው መላእክቶቹ ማን ጠበሁ ለቢድ ኢብኑ አልአዕሰም اليهودي እኔ ግን የሆነ ዱዓ እንደው ቢያደርግ እንደሚለቀው ማቀው ነገር አለኝ አለ ሌላኛው። ምንድነው ሲል ቁል አዑዙ ቢረቢ الناس እና ቁል አዑዙ ቢረቢ الفلق አነበበ። ነብዩ ሰለላሁ ዐለይሂ አንቀጾች ናቸው ሁለታቸው። ያ ሲሕሮችንም ለመፍታት ማለት ይመስላል። ነብዩ ሰለላሁ ዐለይሂ ወሰለም እነዛን ሱራዎች ሲያነቡ ያ የተሰማቸው የነበረው እንትን ህመም ልቅቅ እያደረገ በጣም ነሻጥ ሆኖ ፈከአነማ ሁለምን ዒቃላ ታስሮ እንደተፈታ አይነት ነገር ነቁ። እዚያው ተባለበት ቦታ ከፊል ሰሓቦችን ይዘው ሄደው መሬቱን ሲቆፍሩ ጸጉር አለ፣ የተለያዩ ቋጠሮች አሉ፣ ራቁሞቹ ማበጠሪያዎቻቸው ምናምን እንደዚህ ነገር ውስጡ አለ። ይሄ የይሁድ እሳቸው ኻዲም ነበረ እና ኸድም ነበር አለው። ለዛ ነው እነዚህ ነገሮች ማግኘትም እኮ የቻለው ለዛ ነው። አወጡና በኋላ እንደገና እዚያው ቀበሩት። አላህ እንደሆነ መፍትሄውን ሰጥቶኛል፣ ይሄን በሰው መካከል ለምን አሳያለሁ ብለው ደፍነውት ሄዱ ይላል። ከሬቱ አልሲራ على الناس شرا ይገደሉ ሲባል ነብዩ ሰለላሁ ዐለይሂ ወሰለም ለራሳቸውም ተሞክሮባቸዋል፣ አልተሳካም፣ ያው ፈሸለ እንጂ ከዛ በኋላ ለኛም መድኃኒት ነው የሆነው። ቁል አዑዙ ቢረቢናስና ቁል አዑዙ ቢልፈለቅ ጧት ማታ መቅራት እንግዲህ ትልቅ ከድግምት የሚጠብቀን ዱዓ ነው። አያተል ኩርሲይን ከቀራ አኺር ሱረቱል በቀራ ከቀራ እነዚህ ቁል አላህና ቁል አዑዙ ቢልናስ ነው 3 ጊዜ መቅራት ሱናም ነው። እትፍትፍ ብለህም ሰውነትህን እንደማብሰህ ነው ቀርታ መተኛት ያለበት። ጧት ስትነሳም ደግሞ ከፈጅር በኋላ 3 ጊዜ መቅራት ሱና ነው። ከየሰላቱ በኋላ አንዳንድ ጊዜ መቅራት ሱና ነው። በየጊዜው አንተ ክትባት እየወሰድክ ሒማያ የራስህን ጥበቃ እያደረግክ የምትሄድበት እድል ተፈጥሮ እያለ ሲሕርን ይህን ያህል አግዝፎ ተደርጎብኛል፣ እንዴት አድርጌ ነው ማስለቅቀው? ጭንቀት በራሳችን ጭንቅላት ላይ ይሄንን ስጋት መፍጠር አይገባም። እኔ ሲሕር ነገር አስግቶኝ አያውቅም። ማያሰጋኝ ለምንድን ነው? ቁርአን ቀርቻለሁ። አልሐምዱሊላህ ረብል ዓለሚን። አይሰበሰብም ሲሕርና ይሄ ቁርአን አይሰበሰብም። መጨረሻ ላይ ይሄ እንዴት መጠበቅ እንዳለብን ነው ወይ መፈወስ እንዳለብን ነው። ለመጠበቅስ እንደው ዊቃያ ለማድረግ አስቀድሞ አላህ ለመጠበቅ አሁን ያላችሁት ተቀራራ ለመጠበቅም ለማፍረስም ያገለግላል። ይሄ ዚክሩ ጀዛኩሙላሁ ኸይር። መልእክታችን የዛሬው በዚህ ተቋጭቷል። ኢንሻአላህ መጨረሻ ላይ ለታዳሚዎቻችን የምትሉት ነገር ካለ በሲሕር ዙሪያ ላይ ማለት ነው። ያው እስካሁን ስለው የቆየሁት ነው ደግሜ የሚለው ሲሕር እውነት ነው። ሲሕር የሚባል ነገር የለም አንልም። ተጽዕኖ ሊፈጥርም ይችላል፣ አይፈጥርም አንልም።
ነገር ግን መፍትሄ የሌለውና ማይቻል አይደለም። ለዚህ ብላችሁ ወደ ጠንቋይ አትሄዱ፣ ወደ ተለያዩ አካላት አትሄዱ። እንደው ሩቅያ የሚያደርግ ሰው ችግር የለውም። ሩቅያ አንዳንድ ጊዜ ሩቅያ አድራጊዎችም በጊዜ ብሳት መስመር እየሳቱ ዒልም የሌላቸው ሰዎች እንሕራፍ እየሆኑ ያጋጥሙን። አንድ ቀን አንዱን አጥብ ሩሃኒ የሚል መጽሐፍ ይዞ አገኘሁት። ራዚ አልሞስት የሲሕር ኪታብ ማለት ይቻላል። በኋላ በጣም እንሕራፍ እየሆነ ሄደ። ያ ሰው ሁሉ ሳያስፈልግ ራሳችሁ በራሳችሁ ላይ ሩቅያ ማድረግ ትችላላችሁ። ነብዩ ሰለላሁ ዐለይሂ ወሰለም ራሳቸው ያደርጉ ነበር። አይሻ ለነብያችን አድርጋለች። ራሷ ቀርታ እጃቸው ላይ ተፍታ በኔ እጅ ከመደባበሳቸው በሳቸው እጅ ላይ ሩቅያ ያደረገች መንገድ አለ። ስለዚህ አላህ ጋር ያላችሁን አላቃ ተወኩላችሁን በደንብ አጽኑት። አላህ አለኝ በሉ። ቁል ለዩሲበና ኢላ ማ ከተበ አላሁ ለና ሁወ መውላና ወዐላ አላሂ ፈልየተወከሊል ሙእሚኑን። ዚክሮቹን ደግሞ የጧት ማታ ዚክሮችን አዘውትሩ። ጣሃራ ላይ የሆኑ ሁልጊዜም ጣሃራ ሲሆን ሰውየው ለሰይጣን የማይበገር ብርቱ ይሆናል። ውዱእ ማዘውተር፣ ሰላተል ጀማዓ ላይ መገኘት፣ ዚክሮችን ማድረግ ቢኢዝኒ ረቢል ዓለሚን። የፈለገ ተራራ የሚያህል ሲሕር ቢኖር አንኮታኩቶ ሊጥል የሚችል ነገር ነው። ኢማናችንና ኢባዳችን ላይ እንበርታላለሁ። ጀዛኩሙላሁ ኸይር ሸይኽና፣ በጣም እናመሰግናለን። ለምክራችሁም ለአቅጣጫውም ለፈትዋም ለሁሉም በጣም እናመሰግናለን። አላህ ተባረከ ወተዓላ እድሜ ይስጥልን፣ እኛም እንጠቀም አላህ ያድርገን። ዛሬ የቆየነው በሲሕር ዙሪያ ነው ኢንሻአላህ። ሲሕር ማለት ምን ማለት ነው? ሲሕር ሸሪዓ እንዴት ያየዋል? ሁክሙ ምንድነው? ጉዳቶቹ፣ መፍትሄዎቹ የሚሉና መሰነጦችን ስንዳስ ቆይተናል። ኢንሻአላህ በተሰማችሁት እንደምትጠቀሙ ተስፋ እናደርጋለን። ዋናው ነገር ሼኻችን እንዳሉት ሰው ራሱ መጠበቅም ይችላል፣ ራሱ ማከምም ይችላል። ሁሌ ችግር ሲያጋጥመን ወደ ሲሕርም ማሰብ የለብንም። ተደገመብኝ ብሎ ሌላ ችግር ውስጥ መግባት የለበትም። ሁለተኛ በሚቀራ ጊዜ ሩቃ ሸይጣን በሚለፈልፈው እና በሚያመጣው ብዥታ ማህበረሰብ ጋር ሌላ ችግር ሌላ ቀውስ መግባት የለብንም ነው። ከዛ ባሻገር ዲናችንን፣ ዚክራችን፣ ኢባዳችን ላይ እንጠንክር። በአላህ እገዛ በአላህ ፍቃድ እንጠበቃለን፣ እንድናለን ማለት ነው ኢንሻአላህ። የዛሬው ፕሮግራም እዚህ ላይ ተቋይቷል። በቀጣይ ሌላ ርዕስ ከመገናኘት ድረስ ወሰላሙ አለይኩም ወረሕመቱላሂ ተዓላ ወበረካቱ። ሰብስክራይብ በማድረግ ቤተሰብ ይሁኑ።